ዛሬ ያከበርነው ያለነው የሰብአዊ መብቶች ቀን ለትግራይ ህዝብ ትልቅ ትርጉም ነው ያለው። ስለ ሰብአዊ መብቶች ስንናገር ያው በትግራይ ያለው ሁኔታ ስናስብ ሁለቱም ስናቀናጭ ሰብአዊ መብቶች ለትግራይ ህዝብ በጣም አስፈላጊ እንደሆኑ ነው የምንገነዘበው ነው የሚያስገነዝበን። ምክንያቱም የሩቁም የቅርብም ታሪካችን ስናይ ብዙ የሰብአዊ መብት ረገጣዎች ያስተናገድን የደረሰብን ህዝብ ስለሆን እነዚህ ሰብአዊ መብቶች ከ77 ዓመታት በፊት በዓለም አቀፍ ደረጃ እውቅና አግኝተው መከበር አለባቸው እየተባሉ ያሉት እየተከበሩልን እንዳልሆነና እነሱ ባለመከበራቸው ምክንያት ያው ብዙ መከራ ያሳለፍንና አሁንም ቢሆን እያሳለፍን ያለን ህዝቦች ወይም ህዝብ ነው የትግራይ ህዝብ። ስለዚህ ከዚህ አንፃር ሲታይ ትርጉሙ ከፍተኛ ነው። ሲከበሩ ምን ያክል እንደምንጠቀም፣ ሲጣስ ደግሞ ምን ያክል እንደምንጎዳ ነው የሚያሳየን። ከዚህ አንፃር ነው የሚታየውና የሰብአዊ መብት አጀንዳ በአጠቃላይ ደግሞ በተለየ ደግሞ ዛሬ እያከበር ነው ያለነው ዓለም አቀፍ የሰብአዊ መብቶች ቀን ለትግራይ ህዝብ ትልቅ ትርጉም ነው ያለው የሚል ሀሳብ ነው ያለን። አሁን ለትግራይ ህዝብ ያው እንግዲህ ይሄ ቀን በርግጥ የዓለም አቀፍ በዓል ነው። አሁን ሲከበር አመታዊ ሲከበር ያው ዞሮ ዞሮ የሰው ልጅ የሚገጥመው ችግር የሰብአዊ መብት ጥሰቶችን ለመከላከል የወጣ ህግ ዓለም አቀፍ ህጎች አሉ። አጠቃላይ የሆነ ዓለም አቀፍ የሰብአዊ መብት ህጎች አሉ። ስለዚህ እነሱን በማስታወስ ያው የሰው ልጅን መብት ለማስከበር የሚካሄድ በዓል ነው። ይሆን እንዳለ በትግራይ ስንመጣ ግን ያው እንግዲህ አሁን ባለንበት ሁኔታ ይህንን ቀን እንግዲህ ከዛ በበለጠ ያለንበት ሁኔታ ያው እንግዲህ ለዓለም እናሳውቅበት የምንገልጽበት ቀን ነው ማለት ነው። የዛሬ መድረክ ዓላማው ዓለም አቀፍ የሰብአዊ መብት ቀን ነው ዛሬ። ስለዚህ ትግራይ ውስጥ ልክ እንደ ማንኛውም የዓለም ህዝብ የዓለም አቀፉ የሰብአዊ መብት ቀን በትግራይ እንዲከበር የተለያዩ በሰብአዊ መብት ዙሪያ ላይ የሚሰሩ መንግስታዊ ያልሆኑ ድርጅቶችና ዓለም አቀፍ ድርጅቶች በህብረት ሆነን ኮሚቴ ስታብሊሽ አድርገን በጋራ ቀኑ መልእክት የምናስተላልፍበት ግንዛቤ የምንፈጥርበት እንዲሆን የተዘጋጀ በዓል ነው። ዓለም አቀፍ የሰብአዊ መብቶች ቀን ሲከበር ሁሌ የምናስታውሰው በ1948 ዓመተ ምህረት የጸደቀውን የሰብአዊ መብት ድንጋጌዎችን የመጀመሪያዎቹ ሰብአዊ መብት ድንጋጌዎች በእንግሊዝኛ ትርጉሙ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት ተብሎ በሚጠራው የጸደቀው እሱን ለማስታወስ ነው በየአመቱ ይህንን ቀን የምናከብረው። ይህንን ቀን ስናከብር ከትግራይ ካለው ኮንቴክስት አንጻር ስናየው ስቲል እነዛ መብቶች እዛ ዶክመንት ላይ የተዘረዘሩ መብቶች ስቲል ምን ያህል እንደሚቀራቸውና እነዛ የተገቡ እነዛ ፕሮሚሶች አሁንም በተግባር ቻሌንጅ እያጋጠማቸው እንደሆነና አጠቃላይ የማህበረሰብ ዓለምም ይሁን አጠቃላይ የሚመለከታቸው የመንግስት አካላትና ማህበረሰቡ ለሰብአዊ መብት መከበር ልዩ ትኩረት መስጠት እንደሚገባው የሚያመላክቱ ናቸው። አጭርና ግልጽ ነው አይደለምና የሰብአዊ መብት ረገጣ በህዝብ ደረጃ ያደረሰ የሆነ ተራ ወንጀል የፈጸመ ሰው መጠየቅ ነው ያለበት፣ ተጠያቂነት መረጋገጥ ነው ያለበት። ስለዚህ ከዚህ አንፃር ነው የሚታየው። አጭርና ቀላል ግልጽ ነው። በትግራይ ህዝብ ለደረሰው ግፍ ሁሉ አስተዋጽኦ ያደረጉ የተሳተፉ የሩቁም የቅርብም ወንጀል ፈጻሚዎች ያው ሰው ነው የፈጸመው። በትግራይ ላይ የተፈጸሙ ጥፋቶች የፈጸመው ሰዎች ነው የፈጸሟቸው። ስለዚህ እነዚህ ፈጻሚዎች እንደ የወንጀል ደረጃቸው በህግና በስርዓት በአገር ውስጥም ሊሆን ይችላል፣ በዓለም አቀፍ ህግም አሰራርም ሊሆን ይችላል፣ ተጠያቂነት መረጋገጥ ነው ያለበት። ተጠያቂነት ካልተረጋገጠ ያው ዓለም የምትለው ሰብአዊ መብት የማክበር አጀንዳ ዝም ብሎ ንግግር ወሬ ብቻ ነው የሚሆነው፣ በተግባር የማይመነዘር ነው የሚሆነው።
ተጠያቂነት የማይረጋገጥ ከሆነ ጥፋት ላደረሰ ሰው ጥፋተኛ ነህ ማለት የማይቻል ከሆነ ቀጣይም ይፈጸማል እንደዚህ አይነት ወንጀል፣ እንደዚህ አይነት ጥፋት። ስለዚህ እንደዚህ አይነት ጥፋቶች ደግሞ የሰብአዊ መብት ረገጣዎች ናቸው የሚሆኑት። በሌላ መልኩ ደግሞ ሰብአዊ መብት መከበር አለበት ብለህ ትናገራለህ፣ ፋይዳ ቢስ ነው የሚሆነው። ስለዚህ ለሰብአዊ መብቶቹ ከብዙ ዓመታት በፊት እውቅና አግኝተው መተግበር አለባቸው እንደተባለው ሁሉ እንዲተገበሩ ቁርጠኛ መሆን አለባት ዓለም። የትግራይ፣ የኢትዮጵያ በአጠቃላይ በተለያዩ የዓለም አካባቢዎች የትግራይን ያክል ሊሆኑ ይችላሉ፣ ላይሆኑ ይችላሉ። ግን የተፈጸመውም እየተፈጸሙ ያሉም አሉ እና ለነዚህ ሁሉ ተጠያቂነት በማስፈን መፍትሄ እንዲያገኙ ካሁን በኋላም እንዳይደገሙ መስራት ያስፈልጋል። አሁን ስምምነቶቹ እንግዲህ ዋናው ስምምነት እንግዲህ ዓለም አቀፍ ስምምነት ነው። ከዛ አልፎ ግን ያው እንግዲህ የአፍሪካም ቻርተሮች አሉ፣ የኢትዮጵያ ሕገ መንግስትም አለ፣ የትግራይም አለ እና እነዚህ ከነዚህ አንጻር ስናየው ያው በተግባር ትግራይ ውስጥ እየሆነ ያለው በአጠቃላይ በጣም የወረደ በጣም ማለት እነዚህ ጭራሽ የሉም ማለት ይቻላል። ሕጎቹ እንደሌሉ ወይም ደግሞ ጭራሽ እየተገበሩ እንዳልሆነ የሚያሳዩ ብዙ ምልክቶች ነው ያሉት ማለት ነው። እንግዲህ ብዙ ነገር ማየት እንችላለን። ያው ባለፉት ዓመታት የትግራይ ህዝብ ያጋጠመው ነገር ያው እንግዲህ ዓለም ያውቀዋል፣ እኛም እናውቀዋለን። በጣም አስከፊ የሆነ ጭፍጨፋ፣ አስከፊ የሆነ እልቂት፣ አስከፊ የሆነ የመሰረታዊና የኢኮኖሚ የሶሻል የማህበራዊ መዋቅሮችን እንግዲህ የወደሙበት፣ ብዙ የተፈናቀለበት፣ ብዙ የሞተበት፣ ብዙ ሴቶችን በጣም ባሰቃቂ ሆነ የተደፈሩበት ሆኖ ያው እንግዲህ ይህንን ስናይ ያው እንግዲህ እነዚህ ህጎች እየተከበሩ ናቸው ብሎ ለመናገር በጣም ይከብዳል። ጭራሽ እየተከበሩ አይደለም። ያም ሆነ ግን እንዲህ ከዛ በኋላ ራሱ ከፕሪቶሪያ ስምምነት በኋላም ራሱ ያው እንግዲህ የትግራይ ህዝብ ከጊዜ ወደ ጊዜ እንደውም እየከፋበት ያለበት ሁኔታ ነው ያለው ማለት ነውና ብዙ ነገሮች አሉ፣ ብዙ መግለጫዎች። እንግዲህ የሰው መብት ሲባል ብዙ ነገር ነው። አትሊስት በሰላም ተረጋግቶ የመኖር አንድ ሰው በሰላም ተረጋግቶ የመኖር መብቱ የተጠበቀለት ነው በዛ ህግ መሰረት ማለት ነው። ይሄ ግን ጭራሽ እንዳለ የትግራይ ህዝብ በሙሉ አሁንም በስጋት ላይ ነው ያለው። ነገ ዛሬ ጦርነት ይነሳ ይሆን የሚል ስጋት አለው። ከዛ አልፎ ግን ያው እንግዲህ የስራ እድል የለም። ብዙ ወጣቶች ያው እንግዲህ አገራቸውን ቀያቸውን ጥለው ቤተሰቦቻቸውን ጥለው ህይወታቸውን ለአደጋ አጋልጠው እንግዲህ ወደ ተለያዩ አገራት እየሰደዱ ነው ያሉት። ከዛ አልፎ እንግዲህ ፍትህ ማግኘት ያለባቸው የጦርነት ሰለባዎች ፍትህ እያገኙ አይደለም። ሴቶች፣ ህጻናት፣ አረጋውያን፣ የአካል ጉዳተኞች እነዚህም እንግዲህ ከአገልግሎት በጣም እንትናቸው በጣም ተጎድተዋል። በተለይ ደግሞ ከሁሉም በላይ ደግሞ ተፈናቃዮች እንግዲህ በጊዜያቸው ክብርን በተሞላ በጣም ዋስትናን በተጠበቀ ሁኔታ ወደ ቀያቸው አለመመለስ በጣም ትልቁ ጥሰት ነው። ይሄ በአፍሪካ ቻርተርም በኢትዮጵያ ህገ መንግስትም እንዲሁም የዓለም አቀፍ ህጎችም እንደዚሁ በጣም የሚጻረሩ ተግባራት ናቸው ማለት ነው። እንዲሁም ከዚህ አልፎ እንደውም በእነዚህ ተፈናቃዮች እየደረሰ ያለው ችግር መመለስ ብቻም ሳይሆን እዛው ባለበት ሆነው ራሱ የሚኖርበትን ሁኔታ በጣም አሰቃቂ ነው። ኢሰብአዊ የሆነ በደል እየተፈጸመባቸው ያለው ማለት ነው። እንግዲህ መሰረታዊ የሚባሉ የምግብ፣ የውሃ፣ የመጸዳጃ የተለያዩ አገልግሎት እያገኙ አይደሉም። ትምህርት እያገኙ አይደሉም። የጤና እንክብካቤ እያገኙ አይደሉም። በዛ ምክንያት ያው እንግዲህ ከቀን ወደ ቀን እነሱ ያው እንግዲህ እየሞቱ ያሉበት ሁኔታ ነው የምናየው ማለት ነውና በጣም ባሰቃቂ ሁኔታና በእነዚህ አንጻር ስናየው የትግራይ ህዝብ በጣም ክፉኛ እየተጎዳ ያለ ስለሆነ ያው እንግዲህ እነዚህ ዓለም አቀፍ ይሁንም የአፍሪካም ይሁን የኢትዮጵያውን ህጎች እየተተገበሩ እንዳልሆነ የሚያሳዩ ምልክቶች ናቸው ማለት ነው። ቀኑ ሁሌ በየአመቱ የሚከበርበት ዋናው ዓላማ በተለያዩ አካባቢ ትግራይን ጨምሮ ብዙ ጥሰቶች ይታያሉና እነዚህን ጥሰቶች ስቲል ገና የግሎባል ኮሚኒቲው ብዙ መስራት እንዳለበት አመላካች ናቸው። ስለዚህ በትግራይ የሚታዩ የሰብአዊ መብት ጥሰቶችም ከዚሁ የሚነጠሉ አይደሉም። ስለዚህ ቀኑን ምክንያት በማድረግ የሚመለከታቸው አካላት በትኩረት እንዲሰሩበት የምንጠራበት ጥሪ የምናቀርብበትና ግዴታቸውን እንዲወጡ ተጽዕኖ የምንፈጥርበት ቀን ነው ማለት ነው ዛሬ። ኦኬ አሁን ዞሮ ዋናው ነገር ወደ ሰላም ለመምጣት የመጀመሪያው
የሰው ልጅ መብት መከበር አለበት። የሰው ልጅ መከበር አለበት ሲባል ደግሞ ፍትህ መረጋገጥ አለበት። ትግራይ እንደ ትግራይ በሙሉ ተጎድቷል። በጦርነቱ በጣም ክፉኛ ተጎድቷል። ያው ብዙ ነገሮች እንዳሉ እናውቃለንና ይህን ነገር ያው የደረሰበትን ጉዳት ካሳ ካላገኘ እውቅና ካላገኘ እነዚህ ጉዳትን ያስከተሉ ወይንም ያመጡ ተቋማትን ሪፎርም እስካልተደረጉ ድረስ ያው እንግዲህ ፍትህ ተረጋገጠ ማለት አንችልም እና እነዚህ ነገሮች እንዲረጋገጡ ፍትህ እንዲረጋገጥ ያው እንግዲህ ሁላችንም ያው ተባብረን መስራት አለብን። ያ ከሆነ ብቻ ያው እንግዲህ ሰላም ይመጣል። አለበለዚያ ግን የሰው ልጅ መብት እየጣሰ ሰላም ብሎ ነገር አይሰራምና ያው እንግዲህ ሁላችንም ተባብረን ያው የመንግስት አካላት አሉ፣ የሲቪል ማህበራት አሉ፣ በተለይ ደግሞ ዓለም አቀፍ ተቋማት እዚህ ላይ ያው እንግዲህ ለምሳሌ የፕሪቶሪያን ስምምነት አፈራራሚ አካላት አሉ፣ የአፍሪካ ህብረት፣ የተለያዩ የውጭ ሀገር መንግስታትና ዓለም አቀፍ ተቋማት ያው እንግዲህ እነዚህም ተባብረው ያው ፍትህን እንዲረጋገጥ ያው መስራት ይጠበቅባቸዋል ማለት ነው። ከሁሉም በላይ ግን እኛው ራሳችንን ዝም ብለን እጅ እግራችን አጣምረን ቁጭ ማለት ሳይሆን ያው ደረሰብንን ጉዳት ለዓለም አቀፍ በሰላማዊ መንገድ ያው እንግዲህ ሁሌም ማስተጋባት ይጠበቅብናል ማለት ነው። አለበለዚያ ማንም መጥቶ አንተን አስወለ አንተን ስላንተን ተጨንቆ ያው እንግዲህ ፍትህ ሊያረጋግጥ የሚችል አካል የለም። ስለዚህ ሁላችንም ያው ሰላማችን፣ ደህንነታችን፣ ፍትህን የምናረጋግጠው በራሳችን ጥረት ነውና ሁላችንም ተረባርበን ያው መስራት ይጠበቅብናል ለማለት ነው። ይሄ የዓለም አቀፍ የሰብአዊ መብት ቀን ድንጋጌ ለምንድን ነው የተፈለገው? የዓለም መንግስታት በህብረት ሆነው ይህንን ድንጋጌ ቃል ኪዳን ዲዛይን አድርገው ፕሮሚስ ሲገቡ ምን ታስቦ ነው? ከ77 ዓመት በፊት የሁለተኛ የዓለም ጦርነት የፈጠረው ሚዘረብል ጥቃቶች፣ የሰው ደም መፍሰስ፣ የሰዎች ህይወት መጥፋት፣ ንብረት መውደም፣ ይሄ ካሁን በኋላ ይበቃናል፣ ከበቂ በላይ ተጋድለናል፣ ከበቂ በላይ ተጨፋጭፈናል፣ ከበቂ በላይ የሰው ደም አፍስሰናል፣ ከዚህ በላይ ይሄ መቆም አለበት። ማንኛውም ሰው ሰብአዊ ክብሩ ተጠብቆ ሰብአዊ መብቱ ተጠብቆ መኖር አለበት። ካሁን በኋላ እንደዚህ አይነት ጥቃት እንደዚህ አይነት ውድመት እንዳያጋጥም በህብረት ቃል እንግባ ብሎ ነው ያ ቃል ኪዳን ሰነድ ያዘጋጁት። ዛሬ ከ77 ዓመት በኋላ ሆነን ትግራይ ውስጥ ያ ቃል ኪዳን የተገባበት ሰነድ ያ ቃል ኪዳን ዲዛይን ያደረጉት አገራት ጭምር መብቱን ተጥሶ ብዙ ህዝብ የመኖር መብት አጥቶ በቀን ምግብ መጠለያና ልብስ የማያገኝበት የጦርነት ዳመና ባንዣበበበት ሁሉም አይነት የሰብአዊ መብት ጥሰቶች በሚያጋጥሙበት ሁኔታ ላይ ሆነን ነው እያከበር ነው ያለ ነው። እዚህ ይህንን በዓል ስናከብር የዓለም መንግስታት ይህንን ቃል ኪዳን የፈረሙ አካላት ይሄ ነቨር ኤቨር አጌን ብለው ፕሮሚስ የገቡት ቃላቸው እንዲጠብቁ የሰብአዊ መብት ጉዳይ የማንኛውም በተፈጥሮ የተሰጠው ጸጋ ነው። ማንም ሰው እንዲጥሰውን ማንም ሰው አደጋ ሊያደርስበት አይገባም። ውሳኔ ሰጪ አካላት፣ መንግስታት፣ ትልልቅ ድርጅቶች ይህንን መብት ከተጻፈው ከተገባው ቃል ኪዳን ውጭ ፍላጎታቸው፣ ስልጣናቸው ለማራዘም የሰብአዊ መብት ጥሰት በመፈጸም እያተገበሩት እየተገኙ ነው። የዛሬ በዓል እባካችሁ ፍላጎታችሁ፣ ስልጣናችሁ፣ ስራችሁ የሰብአዊ መብት ሙሉ በሙሉ በሚያከብር ጉልበትና ጦርነት በማይፈጥር መንገድ አካሂዱ ለማለት ነው የተሰባሰብ ነው። አጠቃላይ በፍትህና በተጠያቂነት ዙሪያ ላይ የሰብአዊ መብት ድንጋጌዎች ብዙ ይናገራሉ እና እነዛን ድንጋጌዎች ስቲል እንዳልኩት ዩኒቨርሳል የሆነ አፈጻጸም እንዲኖራቸው ብዙ ይቀራቸዋል እና ብዙ ስለሚቀራቸው ነው በየቀኑ በየአመቱ ይህንን ቀን ሲመጣ ኢንፋሳይዝ አድርገን የሚመለከታቸው የባለድርሻ አካላት እነዚህን ትኩረት ሰጥተው ፍትህ፣ ተጠያቂነት እንዲሰፍን መስራት እንዳለባቸው ኢንፋሳይዝ አድርገን የምንሰጠው ማለት ነው።